ሰላም ጤና ይስጥልን ውድ የሸገር ኢንፎ ሚዲያ ተከታታዮች እንደምን አላችሁ? መሰረት በዙ ነኝ። በዕለተ ፋሲካ ማግስት ማዕዶት ላይ እንገኛለን። እንኳን አደረሳችሁ። ትላንት በትንሣኤ በዓል ከፍተኛ ትኩረት የሳቡና በማህበራዊ ሚዲያ ላይ መነጋገሪያ ከነበሩ ጉዳዮች መካከል የተወሰኑትን ልቃኝ ወድጃለሁ። እናንተ በያላችሁበት አብራችሁን እንድትቆዩ በአክብሮት ነው መጋብዘው። የመጀመሪያው እንግዲህ ከ14 ዓመታት መለያየት በኋላ በድጋሚ መጣመራቸውን ይፋ ያደረጉት ሁለት ጥንዶችን ይመለከታል። እነዚህ ጥንዶች እንግዲህ ፍቅራቸው እጅግ የሚያስቀና ግን ደግሞ በትዳር ለመዝለቅ ወይም ትዳር ነው ለማለት አንችልም፣ እህትና ወንድም ነን፣ ልጆቻችንን በጋራ እናሳድጋለን፣ ግን ደግሞ መልሰን አንድ ላይ መሆን አንችልም ሲሉ በተለያየ ጊዜ ተደምጠው ነበር። አይቻልም የተባለው ነገር ተችሎ ከ14 ዓመታት መለያየት በኋላ በትላንትናው ዕለት መጣመራቸው ይፋ ተደርጓል። አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ። ስለ እነዚህ ጥንዶች የምንላችሁ ነገር ይኖራል። ሌላኛው ደግሞ ከደረሰባት መሪር ሐዘን በርትታና ተጽናንታ ለሌሎች ተስፋ ለቆረጡና ልባቸው ለተሰበረ መጽናናት እንዲሆን ከኖረችው ሕይወት የማይነጋ ከሚመስለው የመከራ ሌሊት አልፋ ማጽናናት ስትል በዕለተ ፋሲካ ሙሉ የመዝሙር አልበሟን ያጋራችውን የቀድሞ ድምፃዊት የአሁኗ ዘማሪት ዘሪቱ ከበደን ይመለከታል። ዘሪቱ በለቀቀችው ሙሉ የመዝሙር አልበም ብዙዎች ሐሳባቸውን እያጋሩ እንኳንም ተጽናናሽ፣ እንኳንም ጌታ ረዳሽ ሲሉ ደስታቸውን እየገለጹ ነው። ስለዚህም የምንለው ይኖረናል። ሌላኛው ደግሞ ልባም ተብሎ አድናቆት የተቸረው ድምፃዊ ያሬድ ነጉ ነው። ድምፃዊ ያሬድ የትንሣኤ በዓልን ከታራሚ ሴቶች ጋር ማረሚያ ቤት ወርዶ ሰንጋ አርዶ በሙዚቃ አዝናንቶ በእስር ላይ ያሉ ታራሚዎች እንዲዝናኑ አድርጓል። እነዚህ ጉዳዮች ትላንትና ከፍተኛ ትኩረት የሳቡና መነጋገሪያ የነበሩ ጉዳዮች ናቸው። እኛም ጥቂት ለማለት ወደናል። የፕሮግራማችን አጋር ስፖንሰር ዲኤምሲ ሪል ስቴት ነው። ዲኤምሲ ሪል ስቴት እጅግ ግዙፍና ቅንጡ በሆነው በለቡ መብራት ኃይል የግንባታ መንደሩ ለ30 እድለኞች ልዩ የዋጋ ቅናሽ አመቻችቷል። የፋሲካ በዓልን ምክንያት በማድረግ የቤት ባለቤት ለምትሆኑ 30 ባለ እድለኞች ይህንን እድል እንድትጠቀሙ ይጋብዛችኋል። የቪላ ቤት አይነት ዲዛይን ያላቸው አፓርትመንቶች ዲኤምሲ ሪል ስቴት እንደሚገኙ ያውቃሉ? ጤና ይስጥልን። ዲኤምሲ ሪል ስቴቶች ነን። በለቡ መብራት ኃይል እየገነባናቸው ካሉ አፓርትመንቶች ባለ 2 እና ባለ 3 መኝታ ቤቶች እንዴት በቪላ ቤት ስታንዳርድ እንደተሰሩና ለመኖር ምቹ እንደሆኑ አብረን እንመለከታለን። ይህ የምንመለከተው ባለ 2 መኝታ ቤት ሲሆን ኤል ሼፕድ ኮሪደር ማለትም ወደ ሳሎንና ወደ መኝታ ቤት የሚወስድ አንድ ኮሪደር፣ በተጨማሪም ወደ ስቶር፣ ላውንደሪና ወደ ማብሰያ ክፍል የሚወስድ ሌላ ኮሪደር ያለው ቤት በመሆኑ በሳሎንና በመኝታ ቤት የሚደረጉ እንቅስቃሴዎችን ይቀንሳል። በተጨማሪም ሁለቱም የቤት አይነቶች ላይ የሚገኝ ሰርቪስ ኳርተር የሚባል የዲዛይን አይነት ለቤቱ ትልቅ ጥቅም የሚሰጥ ነው። ለምሳሌ ከቤት ውጭ በሚቆይበት ጊዜ ሳሎኑና መኝታ ቤቶቹን ከኮሪደር ጀምሮ በመዝጋት በሚቀሩትም ክፍሎች ላይ የሰራተኛ ክፍል ከመታጠቢያ ጋር እንዲሁም የማብሰያ ክፍል ከመለስተኛ ባልከኒ ጋር የምታግዞት ሴት እርስዎ እስኪመለሱ ድረስ የትኛውንም ያክል ጊዜ መቆየት ትችላለች። ስለዚህ የሳሎኑና የመኝታ ቤቶቹን ደህንነት በሚገባ መጠበቅ ያስችለናል። እነዚህም ቤቶች በ8% ቅድመ ክፍያ ጀምረው ቀሪውን በ8 ዙር ከፍሎ ማጠናቀቅ ይችላሉ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ወደ ጉዳያችን አልፈናል። በትላንትናው ዕለት በዕለተ ፋሲካ እጅግ ልብን የሚያሞቅና ደስ የሚያሰኝ ከመለያየት አንድነት የተሻለ መሆኑንና የነበረው የመለያየት ግድግዳ መፍረሱን ያበሰሩት አርቲስት ገነት ንጋቱና ረዳት ፕሮፌሰር ሙሉጌታ ጀዋሬ ናቸው። ይህንን ቪዲዮ በለቀቁበት ጊዜ ብዙዎች ደስታቸውን እየገለጹ ከእምባዬ ጋር እየታገልኩ ነው የተመለከትኩት ሲሉ ስለነሱ አንድነት ደስታቸውን የገለጹ እጅግ በጣም ብዙ ናቸው። ልጆቻቸው የነሱን አንድነት የሚሹና የሚፈልጉ መሆናቸውን በተለያየ ጊዜ ባጋሩት ቪዲዮ ላይ መግለጻቸው ይታወሳል። እነዚህ ጥንዶች የዛሬ 24 ዓመት ነበር ጋብቻ የፈጸሙት። ይሁንና ግን 4 ልጆችን ከወለዱ በኋላ ለ10 ዓመታት ያህል በትዳር ጸንተው ግን ደግሞ በአንድነት መኖር ባለመቻላቸው
መለያየትን አማራጭ አድርገው በፍርድ ቤት መለያየታቸው ተቆርጦ ተለያይተው ነበረ። ሁለቱም የሚዲያ ሰውና ተወዳጅና ታዋቂ በመሆናቸው በተለያየ ጊዜ በሚታዩበትና ርዕሰ ጉዳዩ በሚነሳበት ጊዜ አይ ልጆቻችንን በኃላፊነት ነው የምናሳድገው፣ አንድ ላይ ግን ወደ ጋብቻ መምጣት አንችልም ሲሉ በተደጋጋሚ ተደምጠው ነበረ። አርቲስት ገነት ንጋቱ በድጋሚ ከዚህ ቀደም የልጆቼ አባት ብዬ እጠራው የነበረውን ሰው አሁን ግን ባለቤቴ እለዋለው፣ በድጋሚ በልጆቻችንና በወዳጅ ዘመዶቻችን ፊት ተጣምረናል ስትል ባበሰረችበት ዕለት ይህ እንዲሆን ያደረገው አንድ ሰው ነው። ይህ ሰው ግን ስሙ እንዲጠራ አይፈልግም። እንዲሁ ግን አክብሮትና ምስጋናችንን አድርሱልን ስትል ለነሱ አንድነት ዋጋ የከፈለ ወይም ደግሞ ኃላፊነቱን ወስዶ ያግባባቸው አንድ ሰው እንዳለ ተናግራለች። ይህ ሰው ማን ይሆን? ምናልባት እነሱ በፈቀዱ ወይም ደግሞ ይህንን ያደረገው ሰው አደረግኩ ሲል የምንሰማው ይሆናል። ከአዲስ አበባ ወጣ ብለው ጋብቻቸውን የፈጸሙት ሁለቱ ጥንዶች በልጆቻቸው ተከበው በወዳጅ ዘመዶቻቸው ታጅበው በድጋሚ አንድነታቸውን አብስረዋል። ከመለያየት አንድ ላይ መሆን ይበጃልና ይህ ብዙዎችን ያስደሰተ ሆኗል። ከዚህ ቀደምም ብዙዎች ሲወተውቱ የኖሩት ከተዋደዳችሁ አንድ ላይ መኖር ምን ከበዳችሁ ሲሉ ሐሳባቸውን ሲሰጡ የነበሩት እሰይ ሲሉ ደስታቸውን ገልጸዋል። በተለይ ረዳት ፕሮፌሰር ሙሉጌታ ጀዋሬ ያወጣውን መጽሐፍ ለማስተዋወቅ በሰይፉ በኢቢኤስ ላይ በቀረቡበት መሰናዶ ለቀናት መነጋገሪያ ሆነው መክረማቸው የሚታወስ ነው። ፍቅራቸውን ሲገላለጹ፣ እርስ በርስ ሲተያዩ ያላቸው ነገር አብረው ለመኖር የማያስችላቸው ምን ይሆን የሚለው ለብዙዎች እንቆቅልሽ ነበር። ይህንን እንቆቅልሽ ፈተው በልጆቻችን ፊት ተጣምረናል፣ እንደ አዲስ ተጋብተናል ሲሉ በትላንትናው ዕለት ቪዲዮ አጋርተዋል። ከ7,000 በላይ የሚሆኑ ሰዎች በጉዳዩ ላይ አስተያየት ሰጥተዋል። 99% የሚሆኑት ደስታቸውን አጋርተዋል። እንኳንም አንድ ሆናችሁ በዓላችንን አደመቃችሁ፣ የጠብ ግርግዳው ፈረሰ፣ ደስ በሚል ሁኔታ ተጣመሩ በሚል ደስታቸው ያስደሰታቸው እጅግ ብዙ ናቸው። አንጋፋው ጋዜጠኛ እሸቱ ገለቱ እነሱን በተመለከተ ይህንን ጽሑፍ አጋራ። ፍቅርን በጡረታ ያላስወጡት ወዳጆቼ በዕለተ ትንሣኤ ፋሲካቸውን ሰማው፣ እሰይ ጎሽ ሲል ደስታውን አጋርቷል። ፍቅር አያረጅም፣ ሰውነት ቢጃጅም እንደተባለው የመለያየት የፍቺ ሰይጣን አፈረ ኩም አለ። ወዳጆቼ እንኳን ደስ አላችሁ ሲል ደስታውን አጋርቷል። ፍቺን ባልና ሚስት የፖለቲካ አብዮት አድርገው አንዱ የሌላውን ስም የማቆሸሽና በልጆች የማስጠላት ዘመቻ ካላካሄዱበት እንዲህ ትዳሩ ሊታከም የሚችል እድል እንዳለው የሙሌና የገኒ ተለያይቶም የመከባበር ታሪክ ያሳየናል ይላል አንጋፋው ጋዜጠኛ እሸቱ ገለቱ። እዚህ ሀገር ያገነገነ ሁሉን ነገር በእልህ ኮቴ ወደ መጠላለፍና ወደ መጠፋፊያ አብዮት የመቀየር አባዜ በትዳርም ላይ ይንጸባረቃል። እነ ሙሌ ረዳት ፕሮፌሰሩ ግን የፍቅር ጊዜ ጣዕሙን መጠበቃቸው ይህን ክፉ ባህሪ አሻግሯቸዋል። እናም አፍራሽ ታሪክ አነፍናፊ ሚዲያዎች የተመልካችና የቪውርና የክሊክስ አንዱ የገቢ ምንጭ ሆኖ ለዓመታት የቆየው ያለየለት ፍቺ ይኸው በዳግማዊ ፍቅር እና ትዳር ትንሣኤው ተበስሯል። ዳይ ወደ ፎንቃ። በትዳር ኖሮ በአጋጣሚ መለያየት ቢያጋጥም እንኳን በጠላት መንፈስ ሳይተያይ አንዳቸው ለሌላቸው በጥሩ መወሳሳት ለልጆች ስነ ልቦና ጥሩ ከመሆኑ ባሻገር ጥልን በልክ ማድረግ የዕለተ እርቅ ቀንን ሂደት አያከብደውም። ለዚህ የነሙሌና ገኒ ለየት ያለ በፍቺም ፍቅር አይነቱ ገራሚ መተሳሰብ ለብዙዎች ጥሩ ምሳሌ ነው። ሙሉጌታ ጀዋሬ ወይም ሙሌና ገነት ንጋቱ ወይም ገኒ ትዳራችሁ
ቁጭቴ ነበር። መገናኛ ብዙሃን ላይ ይዘዋችሁ እየቀረቡ ኃላፊነት በጎደለው መልኩ መለያየታችሁን ቀለል አድርጎ ስለ ፍቺ አጉል ልምምድን ለማጽናት ሲደረግ የነበረው ነገር ሲያመኝ ቆይቷል ይላል ጋዜጠኛ እሸቱ ገለቱ። ለእኔ ሙሌ ከአብሮ አደግነት አንስቶ ለትዳሩ ባለቤቱና ልጆቹ ያለውን ስስት ስለማውቅ በእጅጉ ከመከንከን አልፎ ሚዲያ አጉል ሲያራግበው ከሙያ ኃላፊነት አንጻር ያበሳጨኝ ነበር። እየተዋደዱ ተለያይቶ መኖርን እንደ መደበኛ ቀለል ተደርጎ አይነት በየሚዲያው የሚቀርበውን የግራ አጋቢ ምሳሌነት እየሰፋ የመጣን የአጉል ፈሊጥ አዝማሚያ ተሞክሮ ተብዬ ምዕራፍን ስለዘጋችሁ አብልጫ አመሰግናለሁ። ትዳርን ያህል በእግዚአብሔር አምላክ ምን የከበረ ነገር አለ? ለሀገር ለማህበረሰብ መሰረት ስለሆነው ቤተሰብ ሕግ፣ እርቅ ይጨነቃል። ለዚያም ነው የቤተሰብ ጉዳይ ካለው ስስነት አንጻር ፍርድ ቤት እንኳን በዝግ ችሎት እንዲታይ የሚደረገው ሲል ጋዜጠኛ እሸቱ ገለቱ ዳግም በትዳር መጣመራቸውን አንስቶ ሐሳቡንና ደስታውን አጋርቷል። ከዚህ ቀደም በተለያዩ ሚዲያዎች ላይ ተግባብቶ መኖር ካልተቻለ ተለያይቶም እንዲህ በፍቅር መዝለቅ ይቻላል የሚለው ጉዳይ ፍቺን ማበረታታት ነው ሲል አበክሮ ተቃውሞ ነበርና ዛሬ ደግሞ አንድ በመሆናቸው ደስታውን ገልጿል። እሱ ብቻ አይደለም። የተለያዩ ሰዎች በአርቲስት ገነት ንጋቱና በረዳት ፕሮፌሰር ሙሉጌታ ጀዋሬ ዳግም ጋብቻ ላይ ሐሳቦቻቸውን አጋርተዋል። አንዳንዶች መብሰሉ ላይ ቀር ማገዶ ፈጀ ያሉም አሉ። እንኳን ደስ አላችሁን በላቸው። እኛ የቪላ ቤት አይነት ዲዛይን ያላቸው አፓርትመንቶች ዲኤምሲ ሪል ስቴት እንደሚገኙ ያውቃሉ? ጤና ይስጥልን። ዲኤምሲ ሪል ስቴቶች ነን። በለቡ መብራት ኃይል እየገነባናቸው ካሉ አፓርትመንቶች ባለ 2 እና ባለ 3 መኝታ ቤቶች እንዴት በቪላ ቤት ስታንዳርድ እንደተሰሩና ለመኖር ምቹ እንደሆኑ አብረን እንመለከታለን። ይህ የምንመለከተው ባለ 2 መኝታ ቤት ሲሆን ኤል ሼፕድ ኮሪደር ማለትም ወደ ሳሎንና ወደ መኝታ ቤት የሚወስድ አንድ ኮሪደር፣ በተጨማሪም ወደ ስቶር፣ ላውንደሪና ወደ ማብሰያ ክፍል የሚወስድ ሌላ ኮሪደር ያለው ቤት በመሆኑ በሳሎንና በመኝታ ቤት የሚደረጉ እንቅስቃሴዎችን ይቀንሳል። በተጨማሪም ሁለቱም የቤት አይነቶች ላይ የሚገኝ ሰርቪስ ኳርተር የሚባል የዲዛይን አይነት ለቤቱ ትልቅ ጥቅም የሚሰጥ ነው። ለምሳሌ ከቤት ውጭ በሚቆይበት ጊዜ ሳሎኑና መኝታ ቤቶቹን ከኮሪደር ጀምሮ በመዝጋት በሚቀሩትም ክፍሎች ላይ የሰራተኛ ክፍል ከመታጠቢያ ጋር እንዲሁም የማብሰያ ክፍል ከመለስተኛ ባልከኒ ጋር የምታግዞት ሴት እርስዎ እስኪመለሱ ድረስ የትኛውንም ያክል ጊዜ መቆየት ትችላለች። ስለዚህ የሳሎኑና የመኝታ ቤቶቹን ደህንነት በሚገባ መጠበቅ ያስችለናል። እነዚህም ቤቶች በ8% ቅድመ ክፍያ ጀምረው ቀሪውን በ8 ዙር ከፍሎ ማጠናቀቅ ይችላሉ። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ወደ ሌላኛው ጉዳያችን አለፍን። ከገጠማት ከባድና መሪር ከሆነው ሐዘን ተጽናንታ ለሌሎች መጽናኛ እንዲሆን የሙሉ ጊዜ አልበም መዝሙር የሰራችው የቀድሞ ድምፃዊት የአሁኗ ዘማሪት ዘሪቱ ከበደ ነች። ዘሪቱ እጅግ መረጋጋት ይታይባታል። በሐዘኗ በልጇ ሞት ዕለትም የነበራት መረጋጋት ብዙዎችን አስደንግጦ ነበረ። ሐዘኗን እንደ ሌላው ጊዜ እንደተለመደው ጮሃ ወይም ደግሞ ወድቃ ተነስታ አልገለጸችም። ይህች ሰው እንዲህ ቆማ መሄዷ በእርግጥ የጤና ነው ወይ ብለው የተጨነቁላት እጅግ ብዙ ነበሩ። የደረሰባት መሪር ሐዘን ብዙዎች አዝነው ፈጣሪ ያጽናሽ ሲሉ አጽናኝ ቃላቸውንም ሰጥተዋት ነበረ። ይህቺ የቀድሞ ድምፃዊት የአሁኗ ዘማሪት የጥበብ ሰው ዘሪቱ ከበደ ከወራት በኋላ ማጽናናት ስትል የሙሉ ጊዜ የመዝሙር አልበም ለቃለች። ይህንን አልበም ወይም ደግሞ የተለያዩ መዝሙሮችን መልቀቋን ባበሰረችበት ቪዲዮ ላይ ይህንን መልእክት አጋርታለች። መልእክቱ ለብዙዎች ሊሆን ይችላል ብለን እኛም ደግመን ልንነግራችሁ ወደድን። የምናጋራው ነገር እግዚአብሔር ስለሰጠን ያንን ልናካፍላችሁ መተናል ትላለች ዘሪቱ ከበደ። እንደምትባረኩበት እንደምትታነጹበት ተስፋ እናደርጋለን። በከባድ ቀናት ውስጥ የተወለዱ መዝሙሮች ዋና ከሆኑ መረዳት ውስጥ የተወለዱ መዝሙሮች ያሉበት ስብስብ ነው። ሁሉም ስለ ኢየሱስ ነው።
ለሱ ነው። እግዚአብሔርን በጣም ነው የምናመሰግነው ይህንን እድል ስለሰጠን። የእውነት ደግሞ ለመታነጽ እንዲሆን ለሱ ክብር እንዲሆን ጸሎታችን ነው ትላለች ዘማሪት ዘሪቱ ከበደ። ጸጋው የእውነት እንዲመሰገን፣ ጸጋው እንዲታወጅ፣ ጸጋው እንዲወራ፣ ተስፋ እንደሌላቸው ምናልባት ሊያድናቸው የሚችል ጉልበት እንደሌለ፣ እንዳበቃላቸው እንዳለቀላቸው፣ ማንም እንደማይወዳቸው እንኳን ሰው ራሳቸው ለራሳቸው ተስፋ የቆረጡ ሰምተውት እንዲጽናኑበት፣ ሰምተውት ወደሚያስመልጠው ጌታ እንዲፈጥኑ፣ እኛን ወዳስመለጠው ጌታ እኛን በራሳችን ተስፋ በቆረጥን፣ በራሳችን በጣም ባዘንን፣ ራሳችን ለራሳችን አሰልቺ በሆንበት አታካች በሆንበት ሁኔታ ውስጥ ፍቅርን አውርቶ ፍቅርን አሳይቶ ወደ እቅፉ ወደ ማጽናናቱ ወደ ህብረቱ ያስገባን ጌታ እንዲያገኙት ያገኙት ደግሞ እንዲታነጹበት የበለጠ የሱ እንዲሆኑ እንዲሆንልን ነው ጸሎታችንም ጥረታችንም። ስለ ሁሉም እግዚአብሔር ይመስገን ስትል ዘማሪት ዘሪቱ ከበደ መልእክቷን አስተላልፋለች። መዝሙሮቿን እጅግ በጣም ብዙ ሰዎች በተለቀቀ በሰዓታት ውስጥ ተመልክተውታል። አብዛኛው ሰው ደስታውን መጽናናቷን ያስተላለፈችውን መልእክትም ወደ ልቡ አቅርቦ ተመልክቶታል። ምንም እንኳን ይህ የአንድ እምነት ስብከት ቢመስልም ተስፋ ለቆረጡ በተለያየ መሰበር ውስጥ ላሉ ማለፍ እንደሚቻል መጽናናት እንደሚቻል ባመኑት ልክ ራስን መስጠት ከተቻለ ሁሉ ነገር እንደሚያልፍ ዘሪቱ ማሳያ ናት። ለሌሎች መጽናኛ እንዲሆን ከባድ የተባሉ ዕለቶችን የማይነጉ የሚመስሉ ሌሊቶችን አሳልፋ በዛ ሁኔታ ውስጥ ሆና የተገለጠላትን የተሰማትን ብዕሯን አንስታ ከግጥምና ከዜማ ጋር አዋህዳ እንካቹ ስትል አቅርባለች። በራሷ የዩቲዩብ ገጽ ላይ በለቀቀቻቸው መዝሙሮች ብዙዎች ተመልክተውት ደስታቸውን እየገለጹ ነው። እንኳንም ተጽናናሽ፣ እንኳንም ያመንሽው ረዳሽ ሲሉ ሐሳባቸውንም አጋርተዋል። እኛም በዚህ መልኩ ስላየንሽ ደስ ብሎናል ማለት እንወዳለን። ወደ ሌላኛውና መጨረሻው ጉዳያችን አለፍን። ውድ የሸገር ኢንፎ ሚዲያ ተከታታዮች ከኛ ጋር ስለሆናችሁ ከልብ እናመሰግናለን። አሁንም እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ነው የምንጋብዘው። ሌላኛው ጉዳያችን ያልነው ልባም ነው የተባለለትን በተለያዩ ማህበራዊ ጉዳዮች ላይ ሆደ ቡቡነቱንና ልበ ስስነቱን ያሳየ ከገንዘብ ከጉልበት ወደ ኋላ ሳይል ለብዙዎች ለመድረስ የሚጥረው ድምፃዊ ያሬድ ነጉን ይመለከታል። ድምፃዊ ያሬድ ነጉ ከዚህ ቀደም በተለያዩ ጉዳዮች የተለያዩ ወገኖች ጋር ደርሶ የበኩሉን ሲያደርግ ተመልክተነዋል። በትላንትናው ዕለት በዕለተ ፋሲካ ደግሞ የሴት የሕግ ታራሚዎች ጋር በመሄድ ሰንጋ አርዶ የሙዚቃ ስራዎቹን አቅርቦ በደስታ አምነሽንሾ ተመልሷል። የተለያዩ ጥፋት አጥፍተው ወደ ማረሚያ ቤት የወረዱ ጉዳያቸው ገና በቀጠሮ ያለ የተፈረደባቸው ታርመው ጥሩ ዜጋ ይሆናሉ ተብለው የታመነባቸው የተለያዩ ዜጎች በማረሚያ ቤት ውስጥ ይገኛሉ። የእስር ጊዜው ገና ያልተገባደደ የተወሰኑ ጊዜ የቀራቸው እንዲሁም ደግሞ ገና የእስር ቤትን ሕይወት አንድ ብለው የጀመሩ እጅግ ብዙ ናቸው። ይሁንና ግን ሁሉንም አንድ የሚያመሳስላቸው ነገር ቢኖር ባጠፉት ጥፋት ወይም ደግሞ ጥፋት አጥፍተዋል ተብለው በመጠርጠራቸው ከዛ የሕግ ማረሚያ ቅጥር ግቢ ውስጥ መውጣት፣ እንደ ልብ ወዲህ ወዲያ ማለትና ያሻቸውን መፈጸም የማይችሉበት አንድ ቅጥር ግቢ ውስጥ ተወስነዋል። አውዳመት መጣ አሊያም አዘቦት ብለው ምንም ማድረግ አይችሉም። የሚወጡበትን ጊዜ በመናፈቅ ያጠፉትን ጥፋት ወይም ደግሞ ሆነ የተባለውን ነገር ዳግም ላለማድረግ መጠንቀቅና ለሌላው መማሪያ መሆን በውስጣቸው የሚያብሰለስሉት ጉዳይ ነው። ምናልባት እንዲህ እንደ ትላንትናው በዕለተ ፋሲካ የኔ የሚሉት የቅርብ ቤተሰብ ወዳጅና ጓደኛ
እንዴት ናችሁ ብሎ ስንቅ ሊያቀብል መልካም ምኞቱን ሊገልጽ በፍርግርግ ወደ ታጠረችው የእስረኛ መጠየቂያ ብቅ ብለው አጮልቀው ሊያዩ ይችላሉ። ድምፃዊ ያሬድ ነጉ ግን እነዚህን ታራሚ ሴቶች በሰፊ ስታዲየም ውስጥ ሰብስቦ የሙዚቃ ድግስ አዘጋጅቶ ሰንጋ አርዶ ደስታቸውን በማረሚያ ቤት ውስጥ ሆነው በደስታ እንዲያሳልፉ በዓልን እንዲምነሸነሹ አድርጓል። ይህ ልባምነት ነው በሚልም ሙገሳ እየተቸረው ነው። እኛም ይህ ልባም ድምፃዊ የሰራኸው ስራ እጅግ መልካም ነውና አሁንም በርታልን ልንል እንወዳለን። በዕለተ ፋሲካ አነጋጋሪ ከነበሩ ጉዳዮች መካከል እንደተከታተላችሁት 3ቱን ቃኝተናል። ለእናንተ በተለየ ሁኔታ አነጋጋሪ የነበረ ሌላ ጉዳይ ካለ በአስተያየት መስጫው ላይ አስፍሩልን። አብራችሁን ስለቆያችሁ ከልብ እናመሰግናለን።